አንድ ሰው በየአመቱ በአንዱ ወር ላይ ያስለመድኩት ነገር አለ ብሎ በግ ወይም ሌላ ነገር አድርጎ ሰው ጠርቶ ያበላል። ይሄንን እኛ ስለተረሂም ላለመቁረጥ ብለን የሰራውን ነገር እንመግባለን። ይሄ ከሽርክ ይቆጠር ይሆን ወይ ስንለው እኔ ምን አደረኩ ይለናል። እንዴት ነው ከዛ መራቅ ነው ያለብን ወይስ እንዴት ነው ይላል። ዶክተር በጣም አንገብጋቢ ጉዳይ ነበረኝ። በእናቴ በኩል ያሉ ቤተሰቦቿ ሁሉም ካፊሮች ናቸውና የነሱ በዓል በመጣ ቁጥር የግድ እንኳን አደረሳችሁ ትላለች። አባቴም እንደዛው። ይሄ ነገር ሸሪዓው እነሱ የሚያደርጉት ነገር ከሸሪዓ ጋር የሚጋጭ ስለሆነ ይሄን ማለታችሁ ሸሪዓው የሚጋጨውን ነገር እንደ ማበረታታት ይቆጠራልና ተው ስንላቸው እኔም ታላቃቴም እንዴት አሁን ታዲያ ከሰው አንኑር ነው ወይ የምትሉት? ከሰው ጋር እየኖርን ነው ይሉናል። በዛ ላይ ከድሮም የሚባል ነው አሁን ነው እንዲህ አይነት ነገር የሰማ ነው ይሉናል። ምንድነው ማድረግ የምንችለው ይላል። ውዱእ ግዴታ መሆኑን አንድ ሰው እያወቀ የካደ ሰው ያውቃል ግዴታ እንደሆነ፣ ግን ካደ አያስፈልግም ብሎ የካደ ሰው በተመለከተ አንድ አስተማሪው የዚህ የሚያስተምረው ሰው በጅህልና አማካኝነት ፍርዱን ወንጀል ነው እንጂ ሐድ አለበት ሰው ነው እንጂ አይከፍርም ያለ ሰው፣ ዋጅብ እንደሆነ ያወቀ የካደ ሰው አንዱ ኡስታዝ ነኝ ብሎ ወይም ሼክ ነኝ ብሎ አይ ጃሂል ስለሆነ ነው እኮ ስለዚህ ፍርዱ ሐድ ነው እንጂ ያለበት ኩፍር ላይ አይወድቅም ያለ ሰው፣ ይህን የሚል ሰውዬ ምንድነው ሁክሙ? ውሸት በሆነ ጉዳይ ላይ አላህ ምስክሬ ነው ብሎ መማል እንዴት ይታያል ይላል። ብስሚላህ አርረሕማን አርረሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው አሁን ወደ እናንተ መድረሱን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። መልካም ቆይታ ይሁንላችሁ ኢንሻአላህ። ወአለይኩም ሰላም ወራህመቱላህ። ምናችሁልን? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ዛሬ ማሻአላህ የተለያዩ ጥያቄዎች አሉ እናቀርባቸዋለን። ወደ መጀመሪያው ጥያቄ ስናልፍ በ0938 መጨረሻው 66 የተላከልን ጥያቄ እናገኘዋለን። ምንድነው የሚለው? ሰላም አለይኩም፣ አንድ ሰው በየአመቱ በአንዱ ወር ላይ ያስለመድኩት ነገር አለ ብሎ በግ ወይም ሌላ ነገር አድርጎ ሰው ጠርቶ ያበላል። ይሄንን እኛ ስለተረሂም ላለመቁረጥ ብለን የሰራውን ነገር እንመግባለን። ይሄ ከሽርክ ይቆጠር ይሆን ወይ ስንለው እኔ ምን አደረኩ ይለናል። እንዴት ነው ከዛ መራቅ ነው ያለብን ወይስ እንዴት ነው ይላል። ቢስሚላሂ አርረሕማን አርረሒም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ አጠይቢን አጣሂሪን። أما بعد فأسأل الله تعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه إنه على كل شيء قدير. إن شاء الله نياتنا لله عندنا ترى تناقريوم سميوم لا الله عندهم سراتنا استوصلوا ودتياك يوسيهد يويه سو بيورو وين بعمت يهنا ورلي أسلمدو يميردو أرد ምንድነው ምክንያቱ ብለን የምንጠይቀው መጀመሪያ ያኒ ሰዎች በፈለጉት ጊዜ አርደው ሰዎችን ጠርተው ማብላት ዱዓ ማስደረግ ይችላሉ። እንደ ዱዓ በር አመቱ ሙሉ ክፍት ነው። በየትኛውም ጊዜ ዱዓ ማድረግ እስከፈለጉ ድረስ ያቀማቸው የሚታረንም ካለ አርደው ከዚያም ያነሳቅም ካለ ፍትፍትም ሰርተው ቢሆን በቁርስም ቢሆን በዳቦና በቂጣም ቢሆን ዱዓ ማስደረግ
ለራስም ቤተሰብንም ሰብስቦ ዱዓ ማድረግ ይሄ ቆንጆ ነገር ነው፣ ጥሩ ነገር ነው። ሙሽኪላው ወይም ችግሩ እዚህ ጋር ሳይሆን ምናልባት ይህ የሚደረግለት ዓላማ ወይም ደግሞ ይህ ስራ የሚሰራው ለሌላ ጉዳይ ከሆነ ከዚህ በፊት የተጠየቁ ጥያቄዎች አሉ። ሀገራችን ላይ በተለያዩ ቦታዎች የተለመዱ ልምዶች አሉ። ስማቸው በጣም ብዙ ነው። ወር እየተጠበቀ በተለይ ጳጉሜ ወር ላይ ይባል ነገር አለ። አንዳንድ የሚሆነ ግንቦት ወር ላይ ብለው የሚሉት አለ። እንዲህ እየጠበቁ ከጂን ግበራ ጋር የሚያያዙ ስራዎች፣ ባዕድ የሆኑ አመለካከቶችና እይታዎች፣ መጥፎ የሆኑ ባህሎች፣ ሸሪዓው ማይፈቅዳቸው የሆኑ ድርጊቶች ሲሆኑ እነዚህን እናወግዛለን። ጂን መገበር ከሆነ በየወሩ ደም ማፍሰስ አለብህ ተብሎ ሰው ወይ በአመት በዚህ ወር ላይ ደም ማፍሰስ አለብህ ተብሎ የቤት ጣጣ ምናምን የተባለ በብዙ ቤቶች ውስጥ ያለ ነገር ነው እና ይህንን ነገር አስበው ከሆነ የሚያርዱት በዚያ እነዚያ ጂኖችን ለማስደሰት ለመገበር ብለው የሚያደርጉት ከሆነ ክልክል ይሆናል። ከዚህ በፊት ተናግረናል። እንዲህ አይነት ነገር ሲያዘጋጅ መሄድ አያስፈልግም፣ ማገዝ ስለሆነ ወይም ማበረታታት ማጀገን ነውና ማለት ነው። ከዚያ ውጪ ግን እኔ ሁሉ ጊዜ በየአመቱ የሆነ ወር ላይ ቤተሰቡ እንዲገናኝ ዱዓ እንዲያደርግ የቀን ቀጠሮ ምናልባት ከሆኑ ነገሮች ጋር አያይዞት ሊሆን ይችላል። ትምህርት የሚዘጋበት፣ ከስራ ረፍት የሚኮንበት የሆነ ወቅት እየጠበቀ ሊያደርገው ይችላል። ሙናሰባዎች እንዲመቹት ብሎ ያንን ብሎ የሚያደርገው ከሆነ ምንም አይነት ከጀርባ የተደበቀ ሚስጥር እስከሌለ ድረስ ወይም በንየቲ ደፍዒል በላ እኛ አሁንም ጂኖች ምናምን ሲያስቸግሩ እርድ ማረድ ሁሌ ለነሱ ግበራ ነው አይባልም እኮ። አንዳንድ ጊዜ በንየቲ ደፍዒ ሸርሂም ሊላሂ ተዓላ ብለን አርደን ዱዓ ልናደርግ እንችላለን። እንዲህ አይነት ተግባሮች ከሆኑ ወይም በላ እንዲነሳለት የአመቱ የዱዓችን ቀን በቃ በቋሚነት የያዝ ነው ሰው ፕሮግራሙን አውቆ የሚጠራራበት በዚያን ጊዜ የሚገኝበት ነው ብሎ ካሰበ ምንም ችግር የለውም። ይሄ በየትኛውም ጊዜ ማድረግ የሚችለው ነገር ስለሆነ በአመቱ እየደገመ በዚያው ቀን ማድረጉ ዒድ አርጎታል አይባልም፣ በዓል አርጎታል አይባልም። ኢነማ ቀጠሮውን የዚያን ጊዜ አርጎታል ነው የሚባለው። ኢዝን ሙጥለቅ ስላለ ክፍት የሆነ ዱዓ በየትኛውም ጊዜ ማድረግ አርዶ ሊላሂ ተዓላ ብሎ ማብላት ይችላል የሚለው በየትኛውም ጊዜ ክፍት ስለሆነ፣ ስለዚህ ይህንን ይዘን ጥያቄውን ወደ ጠያቂዎቹን መልሷለን። አሁን ባልነው ዝርዝር መረጃ እንዲወስዱት ያኔ ይህ ሰው እርዱን የሚያከናውነው ይሄ ከተደበቁ ከአያት የሚወራረሱ ነገሮች አሉ። በቃ እንዲህ ካላረኩኝ ጂኖቹ እንደዚህ ያደርጉኛል፣ እንደዚህ ይሆናለሁ፣ ቤቴ ሰላም አይኖረው ምናምን የሚሉት ነገር አላቸው። حتى نتقي شر أعدائنا المرئيين وغير المرئيين هي مناچو ማናቸውም የሆኑትን ጠላቶቻችንን ከነሱ አላህ ሸር ሊጠብቀን ከሸራቸው ሊጠብቀን ብለን በአመት አርደን ዱዓ የምናደርግ ከሆነ ምንም ችግር የለውም። አይ እነሱ ለምደዋልና ግብር መክፈል አለብን እንግዲህ በየአመቱ በመጡ ቁጥር ወይም ደግሞ የሆነ ሰዓቷ በደረሰች ቁጥር አቅርብ እንጂ እየተባለ ልክ እንደ ጂዚያ ወይ ደግሞ ለካፊር መንግስታት እንደሚሰጥ የሆነ ሙስሊሞች በፊት ያደርጉ ነበር። በየአመቱ ሃዳያ ምናምን ይልኩላቸዋል። ልክ እንደዛ እንደሚደረግ እነዚህም ይሄን እየላክንላቸው እየገበርናቸው እንኖር ከሆነ ትክክል አይሆንም። ያኔ ታዲያ ይሄን ካላረኩኝ ይጎዳለሁ፣ እንዲህ ነገር ይደርስብኛል ብሎ የሚያምን ሰው ጀርቤዋለሁ ደግሞ ባለማድረጌ እንዲህ አይነት ነገር ገጥሞኛል፣ የሆነ ጊዜ የታባታቸው ብዬ መሰለን ትቼው ተጎዳው የሚል ከሆነ በዚህን ሰዓት የምንለው ሌሎች ሸሪዓዊ ራስህን የምትጠብቅበትን መንገድ ፈልግ ነው። ራሱ ለመከላከል ሸሪዓው የፈቀደለት የሚያደርጋቸው ነገሮች አሉ። እነዚያን በማድረግ ነጃ ሊወጣ ይችላል፣ ከራሱን ሊያድን ይችላል። በ0988 መጨረሻው አሁንም 88 የተላከልን ጥያቄ ሰላም አለይኩም እንዴት ናችሁ ዶክተር? በጣም አንገብጋቢ ጉዳይ ነበረኝ። በእናቴ በኩል ያሉ ቤተሰቦቿ ሁሉም ካፊሮች ናቸውና የነሱ በዓል በመጣ ቁጥር የግድ እንኳን አደረሳችሁ ትላለች። አባቴም እንደዛው
ይሄ ነገር ሸሪዓው እነሱ የሚያደርጉት ነገር ከሸሪዓ ጋር የሚጋጭ ስለሆነ ይሄን ማለታችሁ ሸሪዓው የሚጋጨውን ነገር እንደ ማበረታታት ይቆጠራልና ተውስንላቸው እኔም ታላቃቴም እንዴት አሁን ታዲያ ከሰው አንኑር ነው የምትሉት ከሰው ጋር እየኖርን ነው ይሉናል በዛ ላይ ከድሮም የሚባል ነው አሁን ነው እንዲህ አይነት ነገር የሰማ ነው ይሉናል ምንድነው ማድረግ የምንችለው ይላል ይሄ መጀመሪያ ሙዓየደቱ الكافر بكفره አዲስ መጣ ሁክም አይደለም ما حكمه يعني ካፊርን በበዓሉ እንኳን አደረሰህ ማለት ለካፊር በዓል ስጦታ መስጠት የካፊር በዓል ላይ መገኘት የመሳሰሉት እነዚህ በጠቅላላ ከዚህ በፊት ዑለማው ኢስላም የተናገሩት ነገሮች ናቸው ፉቃሃዎች ኪታቦቻቸው ላይ አስፍረዋል እስከ ኩፍር ደረጃ የሚያደርሱ ተሰሩፎች አሉ እዚያም ባይደረስ ደግሞ ክልክል የሚሆኑ ተሰሩፎች አሉ አይ ከክልክልነት ይወጣል የሚባሉ ደግሞ ክልክልም አይደሉም የሚባል ተሰሩፎች አሉ እነዚህን መቼም እኛ የዛችን ክስተት ብቻውን ሳይሆን ለብቻው መናጤ ነው ኢንማ እንደ ቃዒዳ ዓማ ጠቅላይ መመሪያ ዲናዊ መመሪያ እሱን እንየው ምንድነው الرضا بالكفر كفر ነው ሌላ ሰው የወደቀበትን ኩፍር በሱ መደሰት በኩፍሩ መደሰት በሰራው ስራ መደሰት ወይም ደስታን መግለጽ ኩፍር ነው ያሉ ዑለማዎች ሰውየው እሱ ራሱ ያን ነገር ባይሰራው ግን ሌላው በሰራው ሌላው ባመነው ሌላው በተናገረው ኩፍር ራዲ ከሆነ ደስተኛ ከሆነ ያ በመሆኑ ፈቃጅና በውስጡ ደስታ የሚሰማው ከሆነ والعياذ بالله تعالى ያን ነገር በመወደዱ ምክንያት እንደነሱ ሆኗል ኢንነኩም ኢዘን ሚስሉሁም ይባለው እንግዲህ እናንተ ራዲ ሆናችሁ በዛው ከቀጠላችሁ እንደነሱ ናችሁ يعني እንደነሱ ናችሁ ማለት من رضي بالكفر كفر ስለዚህ ይሄ ሪዳው ኩፍር ላይ ይጥለዋል ይሄ መመሪያ መጀመሪያ ማወቅ ሁለተኛ الإعانة على الكفر كفر ይላሉ እነዚህ قواعد عامة ናቸው ብዙ ምሳሌዎች ከስራቸው ሊገቡ ይችላሉ ብዙ መሳኢሎች አብረው ሊነሱ ይችላሉ እንደ ጠቅላይ መመሪያ ሙስሊሙ ይሄ ማወቅ አለበት ራሱን ለመጠበቅ እኛ ከተለያዩ እምነት ተከታዮች ጋር የምንኖረው ሙስሊም ብቻ ያለበት ሀገር ላይ አይደለንም ስንቀላቀል ሐዳችንን እንድናውቅ የት ድረስ ማለፍ እንችላለን የቱ ማለፍ አንችልም የሚለውንም አውቀን ተሰሩፍ እንድናደርግ ነው الإعانة على الكفر كفر ሲባል በኩፍር ነገር ማገዝ ኩፍር ነው ሰውየው ኩፍር እየሰራ ያለ አንተ መታገዝከው ይሄ ኩፍር ነው የሚሆነው ለምን የሥራው አንዱ ክፍል ነው እየሰራው ያለውን ነገር ማገዝ ማለት ቅድም ከተጠቀስነው الرضا بالكفر ከሚለው ጋር ይገጥማል እኔ እየደበረኝ ነው ያደረኩትም ቢልም በተግባር ደረጃ ደግሞ ሰርቶታል ይባላል ያንን ኩፍር ስራ ከፊሉን ሰርቶታል ይባላል ለምሳሌ معبد للنصارى او لليهود او للبوذيين የነሳራ እምነት ማምለኪያ ቦታ ኩፍር የሚሰራበት አላህ የሚሰደብበት ቦታ የይሁድ የእምነት ቦታ ይሄ እምነታቸው የሚያንጸባርቁበት የሚገልጹበት ቦታ ወይም ደግሞ የጣዖት አምላኪያን ያንን ለኩፍር ተግባር ሲሰሩት አብሮ ያገዘና ይሰራ ሰው አዓነሁም على الكفر فكفر ይባላል وهكذا በበዓሎቻቸው ላይ የሚሰሯቸው ኩፍራዊ ድርጊቶች አሉ እሱን አብሮ የሚያግዝ ከሆነ ሰውየው ኩፍራዊ ድርጊትን አግዟል ከፍሯል ይባላል እነዚህ መመሪያዎች በደንብ ካወቅናቸው ወደ ታች እንወርድ ታዲያ እንኳን አደረሰህና እንኳን አደረሰሽ ማለት ምን ያገናኛል ከዚህ ጋር የሚሉ ሰዎች ይኖራሉ ምን ማለት ነው መጀመሪያ እንኳን አደረሰህ ማለት ማዕናው ምንድነው ሰዎች በትክክል ካሰቡት ማዕናው ደስታን እየገለጽኩለት ነው በአረብኛ ቋንቋ ተህኒአን ይባላል ሙዓየዳ የሚሉታል ተህኒአ የሚሉታል يعني እሰይ እንኳን በጣም ደስ ብሎኛል ማለትን የሚያሳይ ንግግር ነው በውስጥ ለዚያ ሰው የሆነለትን ነገር እኔም ተደስቼበታለሁ ብሎ ደስታህን እየተካፈልኩ ነው እንደማለት ነው የሚሆነው ማዕናው
አብዛኛው ሰዎች ይህን ነገር ላይ መጣላቸው ይችላል። የተለመደ ቃል ነው ብለው ሊናገሩት ይችላሉ። ከዚህ በፊት አብራርተናል። ዝም ብሎ ልምድ የተለመደ ንግግር ነው ብለው ማዕናው ላይ ሳያጤኑ የተናገሩ ሰዎች ካሉ እኛ ይከፍራሉ አንልም። ወዲያው ነው። ለምን ማዕናው ነውና የሚጎዳው። ስለዚህ የበዓሉን ነገር አውጥተው ስለ ዒዱ ስለ ኩፍራዊ ጌታን ተሰቀለ ብለው የሚያከብሩትን ሞተ ብለው ፈጣሪ ማለት ነው አላህን ስጋ ለብሶ ወረደ ብለው ሞትን ድል አድርጎ ተነሳ ብለው ወይም ደግሞ ተጠመቀ ወይም አስጠመቀ ምናምን እያሉ ብቻ በቀጥታ አላህን የሚሰድቡበት አላህን ልጅ ወለደ የሚሉበት አላህን ተወለደ የሚሉበት እንዲህ አይነቱ ላይ እኔ ደስተኛ ነኝ ማለት ሪዳ ቢልኩፍሪ ኩፍሩ የሚለው ውስጥ ይገባል፣ ከኢስላም ያስወጣል። ስለዚህ ይህን ነገር ትተው ምናልባት መቼም በዓሉ የሚሆንበት ቀን ሰኞ ቀን፣ ሮብ ቀን፣ ግንቦት 1፣ ሚያዝያ 29፣ ጥር ምናምን ሊሆን ይችላል አይደል? ይሄ የካቲት ላይ ሊሆን ይችላል። ቀኑ ማክሰኞ፣ ሮብ፣ እሁድ ሊሆን ይችላል፣ ሰኞ ሊሆን ይችላል። ኢላ አኺሪ የበዓሉን እሳቤ ሳይሆን ያሉበትን ቀን ዛሬ ለሰኞ እንኳን ደረስክ፣ ለማክሰኞ እንኳን ደረስክ፣ ለሚያዝያ 19 ያኔ እንኳን ሳትሞት ቀጠልክ በማለት ያንን ዒዱን ሳያስቡ በዒዱ ደስታ መግለጽን ሳያስቡ ሌላን ነገር አድርገው ተውሪያ አድርገው ራሳቸውን ማዳን ይችላሉ። ግድ ነገር ከሆነባቸው ማለት ነው። ዑለማዎች ሙዓየዳው ያኔ ማድረግን ክልክል ነው ካሉ በኋላ ምን ይላሉ? ኢላ ኢዛ ካነ ينفر بسبب تركه ያንን ባለማለቱ ምክንያት ያ ካፊር ንፉር ይመጣበት ከሆነ ከሙስሊሙ ወይም يزداد نفورا በፊት በተወሰነ መልኩ ትንሽ ራቅ የሚል ነው። ይሄን ሳይሉ ሲቀሩ ደግሞ የባሰም ይርቅ ከሆነ ይላሉ فليقل له كل عام وأنت بخير يبل وقصده بالخير العافية الرزق الولد وما شابه ذلك በዚያ ይሄ በአማርኛችን ስንተረጉመው እንግዲህ ምናልባት በአረብኛ كل عام وأنت بخير ማለት በየዓመቱ አንተ ኸይር ላይ ሆን እንደማለት ነው። ዓመት እንደሚባለው ጋር ይመሳሰላል፣ ወደዚያ ይጠጋል። ሰውየው የሚቀስደው በዓሉን ቀስዱ ሳይሆን ሁሌም ዓመት እስከ ዓመት በጤና ኑር፣ ማዕድህ ሪዝቅህ ሰፊ ሆነው ሲሳይህ በዝቶ በረከቶልህ ኑር ብሎ ለካፊር ዱዓ ማድረግ ይቻላል። በእድሜው እንዲረዝም ዱዓ ቢደረግ ችግር የለውም። ካፊር ሪዝቅ ይስጠው ይባል ችግር የለውም። ይሄ ለዓለሁ ያህተዲ አይደል ሊመለስ ይችላል፣ ወደ እስልምና ሊገባ ይችላል። በዱንያዊ ነገሮች ብንለምንለት ኩፍር ስራ ብለን እስካለምንለት ድረስ በኩፍርህ ላይ አጠንክር ብለን እስካላልን ድረስ ይሄ እምነት አይጎዳም። ስለዚህ ወደዚህ እንዲሄዱ ምክር ነው። አሁን ጠያቂዎቻችን የአባት እናቶቻቸው ነገር አስጨንቋቸው ነው ይህን መንገድ ያመላክቷቸው በምን መልኩ ራሳቸው መውጣት እንዳለባቸው። በተጨማሪ እግረ መንገዳችን የመለስነው መልስ አዲስ ዛይ የሆነ ሱና ቲቪ ላይ ብቻ የሚታይ ሌላ ቦታ ማይገኝ መልስ አድርገው የሚያስቡ ሰዎች هذا ما ذكره علماء الإسلام في كتبهم كتابዎቻቸው ላይ ዑለማዎች ያስቀመጡት ተንቢህ ሲያረጉ በተለያዩ ሀገር ላይ حتى በፐርሺያ ይኖሩ የነበሩ ዑለማዎች ኒሮዝ የሚባል በዓል አለ በዓመት አንድ ጊዜ የሚከበር ያን አስመልክተው የተናገሩት ዑለማ ፉቃሃ الحنفية ይጠቀሱት አለ። ኢህዳ እንዴት ነው መቀበል ይቻላል ወይ መስጠት ይቻላል ወይ? አንዳንድ መሳኢሎች ላይ من أهدى بيضة في مثل هذا اليوم كفر ብለው ያሉበት ሁኔታ አለ። ለምንድነው? ያ የእምነቱ አንድ ክፍል ሆኖ ስለሚገኝ እርስ በርሳቸው የሚሰሩት ነገር ስለሆነ وهكذا እነዚህ ሁላ ዑለማው الاسلام ኪታቦች ላይ ያሰፈሩት እንጂ የቡድን ወይም የተወሰኑ ፊርቃዎች ወይም የተወሰኑ የተገነጠሉ ሰዎች የሚሉት አድርገው እንዳያስቡት። ዶክተር ይሄ ችግር ግን የማን ነው የሚባለው? አሁንኛ ከይሄ አሁን ከምን እየተቆጠረ ነው? በተለይ ደግሞ ሙስሊም ያልሆኑት ክርስቲያኖቹ ይህንን ሳንል ስንቀር በቃ የሆነ ሰዓት ላይ እነሱን ልናጠፋቸው የሆነ እንትን እያደምንባቸው የሆነ ብቻ ሲራ እየሰራን የሆነ ጥላቻ አዝለንባቸው አይነት ነገር ነው የሚመስላቸውና ይሄ የምን ችግር ነው? አሁን ለምሳሌ በሰርግ ሲያረጉ እኮ ደስታቸውን እንካፈላለን።
ልጆቻቸውን ሲያስመርቁ ምርቃን ብለው በሚያዘጋጁበት ሰዓት እኮ የደስታው ተካፋይ ይሆናል ሙስሊሙ። ሌሎችም ሀዘን ሲያቃጥም የሀዘናቸው ተካፋይ ይሆናል ሙስሊሙ። ነገር ግን ሃይማኖታዊ ነገር በሚያደርጉበት ሰዓት ግን ሃይማኖታዊ እንደሆነ ራሳቸውም እያወቁት ለምን ከኛ ጋር የማትካፈሉት ይህንን የሃይማኖት ጉዳይ? እነሱ እኮ እኛ ጋር መተው አይሰግዱም ወይም ደግሞ የምናደርገውን ነገር አያደርጉም። ومع ذلك ግን እኛ ከነሱ ሃይማኖታዊ ክንዋኔ ላይ እንድንሳተፍ ይፈልጋሉ። ይሄ ከምንድን ነው የመጣው? ማለት ደስታችን የኛ ደስታችሁ አይደለም የሚል ዝም ብሎ እፍን ያለ ነው ሸፈን ያለ አጠቅል የሆነ ነገር ለማንጸባረቅ ወይም ስናያቸው የሆነ ነገር ያሳያሉ። ይሄ የሃይማኖት ፓርት መሆኑን አለ ስላላወቁ ነው እነሱ። ያው እኛ የተለየ መስጂድ አለን፣ እነሱ ደግሞ ያምልኩ ቦታ አላቸው። ይሄን ያውቁታል እነሱ። የኛ ሃይማኖት ሌላ እንደሆነ የነሱ ሃይማኖት ሌላ እንደሆነ ያውቁታል እነሱ። ومع ذلك ግን ይሄ ነገር አሁንም ድረስ እንደገና ጥያቄ የሆነ የመጣው በማን ምክንያት ነው ዶክተር? ነው يعني ከነዲ ከመቀላቀል እና ከመደበላለቅ ብዙ ነገሮችን ከመጋራት ወይም ከመወራረስ አንዱ ሌላኛውን ከመወረስ የተነሳ የሚመጡ ነገሮች አሉ። እነዚህ ነገሮች ይዳብሩና ልክ እነሱ የእስልምና መገለጫ ወይም ደግሞ የሃይማኖቱ ማሳያ በቃ እስልምና ይሄን ነገር ይፈቅደዋል የሚመስል ድረስ ይደርሳሉ። ምናልባት ጀማሪዎቹ ዓመቱ الناس ይሆናሉ፣ በዙሪያቸው ባሉ ሌሎች እምነት ተከታዮች ተጽዕኖ አድሮባቸው። ስለዚህ ጉዳዩን ያው የዑለማዎች ኃላፊነት አለ፣ ግዴታ አለ። ሙስሊም ከክርስቲያን ወገኖች ጋር እንዴት አድርጎ መኖር እንዳለበት ሐዱ የት ድረስ ነው የሚለውን ነገር ማስረዳት ማስተማር ከኛ ይጠበቃል። يعني من اهل العلم ከሚያቀራው ከሚጠየቀው ከሚያስተምረው ሰው ይሄ ይጠበቃል። መንገር፣ ማስተማር፣ አቅጣጫ መስጠት፣ ድንበር እንዳያልፉ ማድረግ። ለምን እነዚህ ነገሮች ሐድ ካልተበጀላቸው በጣም ከባድ ጥፋት ላይ ይጥላሉ። ይሄ ግምት ሳይሆን የተከሰተ ነገር ስለሆነ ነው። ከፊል ሰዎች ከኒሳ ማሰሪያ ኩፍር አምልኮ ቦታ ማሰሪያ ገንዘብ ያዋጡ ሙስሊም ነባዮች አሉ። እንዲሰራ ጣሪያ ጎሎታል ብለው ጣሪያ የሸፈኑ ሰዎች አሉ፣ በገንዘባቸው ማለት ነው። ይሄ ቀስ በቀስ ወዴት ነው የሚሄደው? ኩፍሩን ወደ መቀበል ወይ ደግሞ ምንም ችግር የለውም እኛና እነሱ እኮ አንድ ናቸው ወደሚለው ነው የሚሄደው። ስለዚህ አሁን ያየነው ያለነው በአንዳንድ ወጣቶች ላይ የሚስተዋለው ከኒሳ ሄዶ መጥረግ፣ ማዘጋጀት፣ ሌሎችም ከዛ ምን ቀረ ትንሽ ቆይተው ራሳቸውን መስለው ያንን ታቦት መሸከም እንግዲህ ጋር ሊርሱ ነው የሚሆነውና እንዲህ አይነቱ ነገር እስኪ ዑለማዎች እንዲህ ሐሳስ ይሆኑ ለሙስሊሙ ገደብ የሚያደርጉ ነገሮችን ያስተምሩ። ዓመቱ الناس በልቅ ሊሄድ ስለሚችል ማለት ነው። ይሄን ነገር ያወቀ ሰው ራሱን ይገድባል። በእነዚያ ወገኖች በኩል ያለው እይታ ይሄን አስመልክተው የነሱ ግምት ምንድነውና ምን ያደርገናል ለሚለው እኛ ራሳችንን በትክክል በአግባቡ እስካስተዋወቅናቸው ድረስ እስልምናችን ይፈቅደው ይሄን ነው፣ ከዚህ ውጪ አይፈቅድልንም እስካልናቸው ድረስ የመተማመንና እኛ ላይ መጥፎ ወይም ስጋት አይነት ነገር እንዳይገባቸው መጥፎ ግምት እንዳያሳድሩ ያደርጋቸዋል። ልዩነት እንዳለ መታወቅ አለበት። ዛሬ በጣም በሚያስከፋ መልኩ የእምነት ልዩነቶች እኮ ባሉበት መልኩ ነው ያሉት። በጣም መሰረታዊ ልዩነት ምንላቸው ናቸው። ስር የጠለቀ የሆነ ልዩነት አምላክን አይወልድም አይወለድም የሚልና ይወልዳል የሚል እንዴት አድርገን ሁለቱም ተስተዳደቀው ተቃራኒ ነገሮች ናቸው። የነብይነትን በሚያስተባብሉ ሰዎች ወይም ደግሞ አምላክን አርሽ ላይ ተንጋሎ በጀርባው ተጋድሟል እንዲያውም ነገሩ ላይ ሰቅሏል ብለው በሚያምኑ አይሁዶችና መሰሎቻቸው በእነሱና አላህን በሚያጠሩ
ከአካልነት ከፍጡርነት ፍጹም ነው ብለው በሚያምኑ ሰዎች መካከል ያለ ልዩነት እንዲሁ አንድ ኮሌጅ ገንብተን በቃ አንድ ሆኖ ወይም አንድ የእምነት ቦታ ገንብተን ሶስታችሁም ኢብራሂምያ ተብሎ አሁን እየተሰራበት እንዳለው ሶስታችሁም በቃ ተመጋግባችሁ እየተጋገዛችሁ ሁላችሁም ወደ ኢብራሂም የምትመለሱ ናችሁ እየተባለ እንደሚጨመቀው አይነት ነገር አይደለም የሚሆነው። ለምን እጅግ የተራራቁና ማይገናኙ በሐቅና በባጢል ጥቁርና ነጭ እንዴት ነው ብርሃንና ጨለማ እንደዛ ልዩነት ያላቸው ነገሮች ናቸው። መሃል ላይ እቺን ሰፊ ልዩነት ለማጥበብ የሚያጠቡ መስሏቸው ነው ያው ለማስመሰል ነው ተምዊህ ለማድረግ አረ ልዩነት የለውም ለማለት የሚፍጨረጨሩ ሰዎች አሉ። በትንሹ በተንዚህና በተጅሲም መሃል ላይ የተጀመረው ይሄ መንደርደር ለዚያኛው ነው ለኢብራሂምያ ለሚባለው እምነት መንደርደሪያ እንዲሆን ነው መግቢያ እንዲሆን ነው። ይሄን የተቀበለ ሰው ሄድ ብሎ ምን ችግር አለው ሊል ነው። ያኒ አላህን በሰው ምስል ነው አይኖች እጆች እግሮች አሉት ብሎ ይሄን ነገር ምን ችግር አለው ላኢላሃ ኢላላህ ብለዋል አይደል እንድንቀበላቸው እንጂ እነሱ ያሉትን እንደው ነው እንኳን ባንል እንኳን አናክፍራቸው እንጂ ብለው የሚሄድ ወገን የሚሄድ ሰው ከዚች ተነስቶ ቀስ ብሎ ነገ ደግሞ እነዚያ እኮ ይወለዳል ቢሉም እኮ ፈጣሪ እያሉ ነው ወደሚለው ሊሄዱ ነው። እነዛ እኮ ነብዩን ቢያስተባብሉ ኢሳን ቢያስተባብሉ ግን እኮ ከነብያት አንዱ እኮ ሙሳን እኮ ተቀብለዋል ሊል እኮ ነው ትንሽ ቆይቶ። እቺ መንደርደሪያ ወደ ገደል መግቢያ ነች። ከዛ በኋላ ኩፍርና ኢማን ድብልቅልቁ ወጥቶ አንዱ ከአንዱ ሳይለይ ምዕራባውያን እንደሚፈልገው እምነት የሌለው ሃይማኖት የሌለው ሁሉ ነገሩ ድብልቅልቁ የወጣ ለይሁድ ለአዕዳኡ ዲን ምቹ የሆነ ዜጋ እንዲፈጠር ነው የሚፈልጉት። ስለዚህ ይሄ ከባድ ጥንቃቄ የሚፈልግ ነገር ስለሆነ መንደርደሪያውን እያየን እኛ ቀስ እያለን በኢማንና በኩፍር መካከል ያለው ልዩነት ሙስሊም ከካፊር ጋር በምን መልኩ ሙዓመላ ያደርጋል የት ድረስ ይፈቀዳል የት ድረስ አይቻልም ይሄን እያስተማረን ለክርስቲያን ወገኖች አብረው ለሚኖሩት ብዙ ታሪክ ብዙ ጉርበትና ያለን ለነሱ እውነታው መናገር እኛ እምነታችን ይሄ ነው የናንተ እምነት ይሄ ነው በእኛ እምነት የናንተ እምነት ውድቅ ነው። ነገር ግን እንደ ሰውነታችሁ ሀገራችን ወይም ሀገራ ያኒ አንድ ሀገር ላይ አብረን ስለምንኖር ያለንን ጋፕ ጠብቀን እንኖራለን። ማህበራዊ ግንኙነቶች አሉ እንገናኛለን። ሸሪዓው የፈቀደልን ነገር አለ እንበደራለን እናበድራለን እንሸጣለን እንገዛለን ከነሱ ሌሎችም ትብብሮች ከእምነታዊ ነገሮች ውጪ የሆኑ ትብብሮች ማህበራዊ ጉዳዮች ላይ ኢኮኖሚያዊ ጉዳዮች ላይ እንተጋገዛለን ምንም ችግር የለም። በዚህ ላይ ስጋት አይግባችሁ ብለው ሙስሊም ረህመተኛ እንደሆነ ሙስሊም ለሰው ሂዳያ የሚጨነቅ እንደሆነ ለመጨፍጨፍና ለመግደል ሳይሆን ወደ ሂዳያ እንዲመጣ ወደ እስላም ገብቶ ሰው ነጃ እንዲወጣ ሚራራ ረህመተኛ የሆነ ህዝብ እንደሆነ አማኝ እንደሆነ ማስገንዘብ ሂዳውን ይቀንሰዋል። ይሄ በዛ በኩል ያለው መካረር ጽንፍ እንዳይረግጡ እነሱም በዚህ በኩልም ጽንፍ እንዳይረገጥ ወደ መሃል እየተመጣ መቀራረብ እንዲኖር መቀራረቡ ምን ያመጣል? ምናልባት ከባጢል ወደ ሐቅ የመምጣት እድል የመስማት እድል ስለ እስልምና እስኪ ንገሩኝ ማለት እድል ከዚያ በኋላም የመረታትና ወደ እስላም መግባት እድል ሊኖር ስለሚችል ይሄንን ጠብቆ መጓዝ የሚያስፈልገው። ተመልካቾቻችን የምትከታተሉት ጠይቁ ፕሮግራማችንን ነው። አሁን የረፍት ሰዓት እንወስድና ተመልሰን እንገናኛለን። ጠብቁ ኢንሻአላህ። ተመልሰናል። ተመልካቾቻችን የምትከታተሉት ጠይቁ ፕሮግራማችን ሲሆን በሱና ቴሌቪዥን ብቻ ነው እየተከታተላችሁ የምትገኙት። የፕሮግራማችን ሁሌም ጁምዓ ምሽት 3 ሰዓት እንዲሁም ደግሞ እሁድ ቀን 7 ሰዓት ወደ እናንተ የሚደርስ ሲሆን በተመረጡ ቀናቶች እነዚህ ሁለት ፕሮግራሞች ይደገማሉ። በተለያዩ የመላኪያ ዘዴዎች ጥያቄዎቻችሁን ላኩልን። በስልክ ቁጥሮቻችንም ስክሪን ላይ እንደምትመለከቱት ኢንሻአላህ አሁንም ከኛ ጋር አሁን በ0945 መጨረሻው 48 የተላከልን ሰላም አለይኩም ውዱእ ግዴታ መሆኑን አንድ ሰው እያወቀ የካደ ሰው ያውቃል ግዴታ እንደሆነ ግን ካደ አያስፈልግም ብሎ
የካደ ሰው በተመለከተ አንድ አስተማሪው የዚህ የሚያስተምረው ሰው በጅህልና አማካኝነት ፍርዱን ወንጀል ነው እንጂ ሐድ አለበት ሰው ነው እንጂ አይከፍርም ያለ ሰው ዋጅብ እንደሆነ ያወቀ የካደ ሰው አንዱ ኡስታዝ ነኝ ብሎ ወይም ሼክ ነኝ ብሎ አይስ ጃሂል ስለሆነ ነው እኮ ስለዚህ ፍርዱ ሐድ ነው እንጂ ያለበት ኩፍር ላይ አይወድቅም ያለ ሰው ይህን የሚል ሰውዬ ምንድነው ሁክሙ? በመጀመሪያ አላህ ሱብሓነሁ ወተዓላ ቁርአን ላይ يا أيها الذين آمنوا إذا قمتم إلى الصلاة فاغسلوا وجوهكم وأيديكم إلى المرافق وامسحوا برؤوسكم وأرجلكم إلى الكعبين الله سبحانه وتعالى راسنا القرآن لي صلاة مسجد يفلقن جزي وضوء النار يززن القرآن لي في تاجون تدعو كزيا الجاجون سأقولاتشون ما بسو أقولاتشون تدعو سكول جمجميتي تبالو هي القرآن لي بنفس يتكمته للصلاة شرط ይህንን የሚያውቅ እስልምና ላይ ውዱእ እንዳለ የሚያውቅ ሰው ካወቀ በኋላ አያስፈልግም ካለ አላህን እያስተባበለ ነው ሌላ ነገር አይደለም እያስተባበለ ማለት ምንድነው አላህ አድርጉ ሲል እሱ ባይደረግም ችግር የለውም ይያለ ነብዩ ሰለላሁ ዐለይሂ ወሰለም ስለ ውዱእ ግዴታነት አደራረጉን ሲያስተምሩ አንድ ሰው ውዱእ የፈታ ሰው ውዱእ ካላረገ በስተቀር ሶላት የለውም ይያሉ እሱ አይ አያስፈልግም ካለ ይህ ሰው ከሁለት አንዱ ነው የሚሆነው አንደኛው ወይ አውቆ ነው ሁክሙን ያወቀው ነው አላህ እንዳለው ነብዩ እንዳሉት አለይሂ ሰላቱ ወሰለም እስልምና ላይ እኔ ሐዲሱን እንኳን አላቀውም ቢልም ግን እስልምና ላይ ሙስሊሞች እንዳለ የሚያምኑበት ነገር የውዱእን ግዴታነት ያምናሉ ብሎ እሱ ግን በራሱ ፍልስፍና አይ እኔ ግዴታ አይደለም እላለሁ ካለ ከኢስላም ወጣ ሙጅመዕ ዐለይሂ ነው ማዕሉሙ ሚን الدين بالضروره ነው እያንዳንዱ ሰው የሚያውቀው ነገር ነው إن كان جاهلا ማህይም ሰው ከሆነ ከቀሪቢ ዓህድ በእስላም ወደ እስላም በቅርብ የገባ ሰው ከሆነ ስለ ውዱእ ሰዎች ሲሰግዱ ውዱእ ሲያደርጉ አይቶም ላይ ይችላል ወይም ደግሞ ቢያይም ደግሞ በቃ ደስ እንዳለው ሰው ጧት ተነሱ ፊቱ እንደሚታጠበው እነሱም በቃ እንደው ጸዳ ብዬ እንድብለው የሚያደርጉት ግዴታ ግን እንዳልሆነ ቢታው ችግር እንዳይለበት አድርጎ ሊያስብ ይችላል ማህይምነት ያው ብዙ ወደ ሊያስገባ ስለሚችል ድስተት አይነት ነገሮችን ሊያሳስበው ይችላል ይህ ከሆነ ውዱእ አያስፈልግም ብሎ ከተናገረ ሐራም ላይ ነው የሚወድቀው ለምንድን ነው ስለማያውቀው ጉዳይ እያወራ ነውና እሱ መስሎት ነው እውነትም አያስፈልግም ብሎ ሊሆን ይችላል እስልምና ላይ ግን በመሰለኝ ማውራት አይቻልም እስልምና ላይ ስለ ዲን ሲጠየቅ እስኪ አላወኩም እኔ አዲስ ገቢ ነኝ ልጠይቅ ወይ ደግሞ ከዑለማ ረቅ ያደኩኝ ነኝ አባቴ ኮለሊ መዋላ ገጠር ነው የተወኝ አንድም ዓሊም የለም የሚያስተምር የለም በቃ በእርሻና በከብት ጥበቃ ብን ያደኩት አላቅም እስኪ ልጠይቅ ነው የሚባለው እንጂ ከተማ ቢሆን ያው ነው ችግር የለም ከተማ ውስጥ ኖሮ ጃሂሎች ብዙ ይኖራሉ አብዛኛው በአሁን ዘመን ያለ ሰው እንደ ቀሪብ ዓህድ በእስላም ነው ይላሉ ሱብሃንአላህ ከዲን ዒልም በመራቁ የተነሳና ባለማወቁ ምክንያት እንደ አዲስ ሰለምቲ የሆነ ሐል ላይ ያለ ሰው አላቅም ነበር እኔ እኮ በቃ የሚወደድ ነገር እንጂ ግዴታ ነው ብዬ አላቅም ነበር ካለ ታዲያ ለምን ሳታቅ ግዴታ አይደለም ትላለህ በዚህ ምክንያት አፍተይተ ቢላ ዒልም ያለ እውቀት ተናግረሃል ወንጀል ላይ ይወድቃል ነገር ግን ከኢስላም አልወጣህም ለምን ሆም ብለህ አላህን ለመኻለፍ ወይም ነብዩ ያሉትን ለመኻለፍ ብለህ አይደለም ያደረከው በዚህ ሁለት ቦታ ከፍለን እናየው طيب ይሄ في كل المسائل المعلومة من الدين بالضرورة በሁሉም ዲን ላይ እስልምና ላይ ሁሉም ሰው የሚያውቃቸው ዓሚዩም ተራውም ሙስሊም ማህበረሰብ እንዲሁም ደግሞ ኸዋሱም ዑለማዎችም የሚያውቁት የጋራ ሁሉም የሚያውቀውን ነገር የካደ ሰው መጀመሪያ የሚባለው كما قال العلماء يكفر من أنكر معلومة من الدين بالضرورة مجمعا عليه يهونا يقطعوበት ነገር ነው ይሄ ምናልባት ስለ ሪዳ
ብዙ ሰምተው የማያውቁ ሰዎች ወይ ደግሞ መሳይ እንደው ጠበቅ አድርገው ያልቀሩ ሰዎች ዒልም ያልወሰዱ ሰዎች እንግዳ ሊሆንባቸው ይችላል። እንዴ ሰውዬ ውዱ የለም አለ እንጂ መቼ አላህ የለም መቼ አለ ሊልህ ይችላል። በቃ ውዱ ግዴታ አይደለም አለ እንጂ መቼ አላህን ዋህዳንያ ካደ ሊልህ ይችላል። ብዙ ሰዎችን መስመር እያሳተ ያለው ነገር ይሄ ነው። ማ መዕና ከላሚሂ በዕደ ዒልሚሂ አላህ እንዳዘዘ ካወቀ በኋላ ነቢዩ እንዳዘዙ ካወቀ በኋላ አይደለም ማለት ማዕናው ምንድን ነው? እስኪ አንተ እንደ ሙደሪስ እሱ ተራ ተማሪ ነው። ይሄ ነገር እስልምና ላይ ይሄ ግዴታ ነው ስትለው እሱ ተነሳና ባካ አይደለም አለ። صدقك ام كذبك በቃ አንተ አሁን እውነትህን ነው ያለህ ወይስ አንተ ውሸታም ነው እያለ ያለው? ውሸታም ነው እያለ ያለው። ሼክ ተሳስተዋል ምናምን እንኳን አይደለም እንደው ገምቶ እንኳን እንደዛ አለ ይባል። አይደለም ማለት ነው አይደለም አንተ ስተት ላይ ነህ እያለ ነው አይደል? አላህ ግዴታ ነው ያለው ነብዩ ግዴታ ነው ያሉትን ነገር አይደለም ይል ሰው ምን እያለ ነው? እያወቀ ግዴታ መሆኑን እያወቀ ግዴታ እንዳደረጉት እያወቀ አይደለም ባከ የሚል ሰው አላህን ተሳስተዋል እያለ ነው። ነብዩን አለይሂ ሰላቱ ወሰለም ተሳስተዋል እያለ ነው። በኢጅማዕ የጸናውን ነገር የእስልምና መንገድ የሆነውን የታወቀውን ነገር ሙስሊሞችም እንዳሉ ስተት ላይ ናቸው እያለ ነው። ነታሪ ሰው እስልምና ላይ ነው የሚሆነው። መቼ አላህን መቼ ጌታ አይደለም ማለት እሱ እኮ የአላህን ጌትነት ያውቃል። ከዘበ አላህን ይዋሻል ያለ ሰው ጌትነቱ እንደካደ ነው። በአንዲት መስአላ ብትሆን ረሱልን ዓለይሂ ሰላቱ ወሰላም ይዋሻሉ የሚል ሰው በነቢዩ አላመነም። እዚህ ነገር ላይ ዋሽተዋል ያለ ሰው ወይም እዚህ ነገር ላይ ተሳስተዋል የዲኑን ሁክም እንደዚህ አልነበረም ዋጅብ ያልሆነውን ዋጅብ አደረጉት ብሎ የሚል ሰው ከእስላም የወጣ ሰው ነው የሚሆነው። ነብይ የሚለው ማዕናውን ገና አልገባውም ማለት ነው። ሙሐመዱን ረሱሉላህ ሲል ረሱል ማለት ምን ማለት ነው የሚለው ገና አልገባውም። ቃል አይደለም የሚፈልገው ባዶ ቃል አይደለም። ቃሉ ያዘለው ማዕና ነው በዋናነት የሚፈልገው። እንዳመነ ለማወቅ ይቅራሩ ግዴታ ስለሆነ አላህ ግድ ስላደረገው መናገር አለበት። ቃሉ የያዘው ማዕና ያላመነበት ሰው ላ ይኩን ሙስሊማን። ስለዚህ ውዱእ ስለሆነ ሶላት ስለሆነ ሐጅ ስለሆነ ሌላም ስለሆነ አይደለም፣ ማንኛውም አህካም ናቸው። ዑለማዎች በጣም ወሳኝ ነገር ነው። በጣም በአሁን ዘመን በላ የመጣብን የምናየው በላ አለ። ኪታቡ ሪዳ ከኢስላም ያስወጡ ነገሮች እንዲነገሩ የማይፈልጉ ሰዎች አሉ። ሙስሊም ነን እያሉ አንዳንዶቹም ጭራሽ ለአሽዓሪና ለአሻዒራ ታጋይ ነን እያሉ ለሱፊያ ታጋይ ነን እያሉ ስለ ሪዳ ባብ እንዲነሳ ማይፈልጉ በዚህ ጉዳይ እንዳይወራ ኩፍር ላይ የሚጥሉ ነገሮች እንዳይነገሩ እነዚህ በቃ አክፋሪዎች ምናምን እያሉ የሚያወሩ ሰዎች አሉ። ይሄ እኮ በጣም አደጋ ነው እኮ። ብዙ ሰዎች ለአደጋ ተጋልጠው አንተ አደጋውን እንደ ሰላም እንደ አማን እንደ ደህንነት አድርገህ እየቆጠርከው ነው። ውጪ ከባድ ተኩስ ያለበት በዚህ የሚተኮስበትን ቦታ አጥረሽ የሆነ ሰው ጆሮ ማይሰማ ሰው የመስማት ችግር ያለበትን ሰው ሊወጣ ሲል ውጣ አማን ነው አትለውም እኮ አይደል? እንዴ በምልክትም በምንም ነግረህ የሚጎዳህ ነገር አለ ብለን የምታስቀረው። ስለ ሪዳ ጉዳይ አለመናገር እነዚህ ያስወጣሉ ነገሮችን አለመናገር ሰውን ማዳን ሳይሆን ሰውን ሲጠፋ ማየት ነው። ሰው ወደ ሀላክ ሲገባ ማየት ነው። ለምን ጊዜያችን በጣም ብዙ ነገሮች የተበላሹበት ጊዜ ላይ ነው ያለነው። በጣም ብዙ ነገሮች ፈሳድ አሜሪካ ላይ የሚሰራው አሜሪካ የሆነ የፈሳድ ቦታ ላይ ድብቅ ቦታ ላይ የሚሰራው ፈሳድ ዛሬ በስልኮችና በኮምፒውተሮች መስኮት በቴሌቪዥኖች መስኮት ዓለምን እያዳረሰ ነው ከጫፍ እስከ ጫፍ። ይሄ ፈሳድ የሆነ ንግግር ይሄ ኩፍራዊ ንግግር የሆነ ሰው ቁጭ ብሎ ሙስሊም ሰው ቤቱ ተቀመጠበት መጥቶ لعله يعتقد به لعله يقوله ويخرج من الإسلام እንዲህ አይነት ኻጠር ባለበት ዘመን ዝም ማለት አለማስጠንቀቅ ይሄ ጭካኔም ጭምር ነው።
የዑለማዎችን ግዴታ ማለመወጣት ነው። ጭራሽ እንዲነገር አለመፈለግማ ከለዚነ የሱዱነ አን ሰቢልላህ እንዴት ነው ሰው ሊሰልም ሲመጣ መንገድ እንደሚዘጉ ሰዎች እነዚህም ደግሞ ሰዎችን እናድን ተብሎ ሲነሳ አታድኗቸው ብሎ አዳኙንም የሚገሉ ሰዎች ናቸው። አላህ ይጠብቀን። ሊያድን የተነሳውንም የሚገሉና የሚያጠፉ ሰዎች ናቸው። ስለዚህ የከባድ ጥንቃቄ ይፈልጋል። አላህ ይጠብቀን። በ0993 መጨረሻው 10 የተላከልን ጥያቄ ምንድነው የሚለው ውሸት በሆነ ጉዳይ ላይ አላህ ምስክሬ ነው ብሎ መማል እንዴት ይታያል ይላል። አላህ ምስክሬ ነው ማለት ማዕናው እኔ እውነተኛ እንደሆንኩኝ አላህ ይመሰክርልኛል። አላህ እኔን የሚያቀኝ እውነተኛ መሆኔን ነው እንደማለት ነው። ይሄ ነው ማዕናው። አላህ ምስክሬ ነው ማለት አንተ የሚመሰክርልህ ሰው የሚያቀልህ ሰው ነው ማለት ሰውን ይመሰክርልኛል ስትል እኔ ያለሁበትን ሐል ያቃልና ተበድያለሁ ወይም ደግሞ ገንዘብ ተወስዷል ብሎ ይመሰክርልኛል አው ያቃል። አላህን ምስክሬ ነው በዚህ ነገር ላይ ሲል የሚፈልግበት አላሁ ተዓላ ነገሩን እኔ እንዳልኩት እንደሆነ ነው የሚያውቀው ማለት ነው። ይሄ ደግሞ ማወቅ ሳይሆን ጅህልና ነው። ሰውየው ያላረገውን አርጌያለሁ ብሎ ቢል የሆነው አለማድረጉ እንጂ ማድረጉ አይደለም። ወይም ያደረገውን አላደረኩትም ብሎ ቢምል ነገሩ ተከስቷል። አላህ የሚያውቀው መከሰቱን እንጂ እሱ ያለውን ሆኗል ብሎ አይደለም፣ አልተከሰተም ብሎ አይደለም አላህ የሚያውቀው። ስለዚህ አላህን በውሸት ተናግሮ ሰውየው በውሸት ለኔ ምስክሬ አላህ ነው ያለ ሰው አላህ ምስክሬ ነው ያለ ሰው ይህ ንግግሩ አላህን እኔ ያለሁበትን ሐላ አቅም ብሎ ማለት መስደብ ነውና ከእስላም ያስወጣል። በውሸት ነገር ይመሰክርልኛል እንደማለት ነው። እኔ ባጢል ላይ ሆኜ አላህ እውነትህን ነው ይለኛል። እኔ ያልሰራሁትን ሰርቻለሁ ስላልኩኝ ብቻ አላህ ምስክሬ ነው ለኔ ሰርተሃል ይለኛል እንደማለት ነው። ይሄ ውሸትን ወደ አላህ ማስጠጋት ነው፣ ጅህልና ወደ አላህ ማስጠጋት ነው። ስለዚህ እንዲህ አይነቱ ንግግር እስላምን የሚያፈርስ ነው። ምናልባት ተንቢህ ስለሚያስፈልግ መቼም በምንችለው አቅም በዚህ በኩል ሊገቡ ይችላሉ የሚባሉ ግምቶችን መልስ እየሰጠንባቸው እናልፋለን። ኢህቲማል አንዳንዶች አላህ ሻሂዴ ነው የሚለውን ነገር ወደ መሐላ ማዕና አምጥተው የሚጠቀሙ ሰዎች አሉ። ያኒ አላህ ሻሂዴ ነው የሚለውን ወላሂ በሚል ማዕና እንጂ ሌላ ማዕና አይመጣላቸውም። ለምን እንዲያደርግ ሲባል ወላሂ አላደረኩም እንደማለት አላህ ሻሂዴ ነው አላደረኩም የሚሉ ሰዎች አሉ። ምናልባትም የነገራችን ሰዎች አረብኛውን ካለማወቅ የተነሳ አላህ ሻሂዴ ነው የሚለው ማዕናውንም ላይገባቸው የሚችሉ ሰዎችም ይኖራሉ። በቃ ቢኢዛኢ ወላህ በሚለው ትክክትዩ የተቀመጠ ወይም የሱ ትዩ ማዕና የሚሰጥ አንድ አይነት ትርጉም የሚሰጥ አድርገው ሊያስቡት ይችላሉ። እነዚህ ሰዎች ማዕናው ትክክል እንዳልሆነ እንደዚህ ማለት እንዳልሆነ ካሁን በኋላ እንዳይሉት እንነግራቸዋለን። ይሄ ለተንቢህ ነው። ይህንን ነገር ያልንበት ምክንያት እንዲህ ሊገምቱ የሚችሉ ሰዎች ይኖራሉ ያለው ከምን ተነስተን ነው? አንዳንዶች ገና ወደፊት ለሚያረጉት ነገር አላህ ሻሂዴ ነው ሲል ተሰማቸዋለህ። ልክ ወላሂ አደርገዋለሁ እንደሚለው ወይም ደግሞ ወደፊት ማድረግ ለማይፈልጉት ነገር ሲይዘቱም ቆይታ ያለ አላህ ሻሂዴ ነው እኔ ነገር አላረግልህም ወይም እንደዚህ አላደርግም የሚሉ ሰዎች አሉ። ምን ማለት ነው? አሁን ይሄ አሁን ባልኩት ነገር በልብ ያሰብኩትን ነገር አላህ ይመሰክርልኛል እኮ ችግር የለውም እኮ እንደዚህ እንደማረግ ልቤ ላይ ያለውን ሙጠሊዑን ዐለየ ከሆነ እስካልዋሽው ድረስ ያን ነገር ማድረግ እስከቀሰዱ ድረስ ችግር የለውም። ስለዚህ ወደ መሐላ መጣ ይሄ ቃል ወላሂ አላደርገውም እንደማለት ወላሂ አደርገዋለሁ እንደማለት ሆነ። እዛ ነው እንሰማለን። አንዳንዶች ይሁን ነገር ሲሉ ለማጥበቅ አላህ ሻሂዴ ነው እንዲህ ነገር አላደርግም ቆይታ ያለ ቆይ ደግሞ አሳያለሁ እንዲህ አድርጌ የሚሉ ሰዎች አሉ። ይሄ መሐላ ማዕና ስላስያዙት
ያኛው ማዕና አይመጣም። ቀደም ያለው የኩፍሩ ማዕና እዚህ ቦታ ላይ አይመጣም። ምናልባትም በተደረገና በተከሰተ ነገር አላደረኩም ብሎ ወይም ደግሞ ያልሆነውን አርጌያለሁ ብሎ ወላሂ በሚለው ፋንታ ምላሱ ላይ መጣለት አላህ ሻሂዲ ነው የሚል ለምዶበት ከመጣበትም ኩፍር ነው አንደውም። ነገር ግን ይሄ ቃል እንዳይናገረው እናስጠነቅቀዋለን። አንዳንዶች ቶ ይበለው በቃ ይላሉ። እስኪ ነው አንተን የሆነ ስድብ የሆነን ቃል ሰውየው እየተናገረ እሱ እኔ እኮ ማዕናውን እኮ አላውቀውም ደህና ነህ ማለት መስሎኝ ነው ቢልህ በቋንቋ ባቢል ሚሳል አንድ ፈረንጅ መጥቶ የሆነን ሰው አንተ አህያ ነህ ቢለው ይሄን ነገር ሰዎች ያስተማሩት አንተ እንዴት ነህ ወይ ደግሞ ሰላም ነህ ወይ የሚል አይነት ማዕና አለው ብለው ሊሆን ይችላል ያስተማሩት። መጥቶ እንደዛ ቢልህ እንደዚህ አትበል ይሄ እኮ ማለት እኮ ትርጉሙ መጥፎ ነው ስትለው እኔ አላቅም ነበር ቢልህ በቃ ካላወቅማ ሁሉ ጊዜ በለው እኮ አትለውም እኮ በዚሁ ቀጥልበት አትለውም። በየቀኑ እየመጣ አንተ አህያ ነህ እንዲል እኮ አታረገውም እኮ። ይሄ ቃል ትርጉሙ ስህተት ነው እንደዚህ እንዳትል ብለህ ነው የምታስጠነቅቀው። وهكذا في ديننا في امر الدين የሚጎዱ ክልክል የሆኑ ቃላቶችን ትርጉሙን እንኳን ሰውየው ሳያውቀው ቢናገር ቢሆንም ከሰማነው በኋላ ተንቢህ አርገነው እንዲነቃ አርገነው ካሁን በኋላ እንዳይጠቀም አርገነው ነው እንጂ ቀጥልበት ብለን አንተው ማለት ነው። በዚህ ጉዳይ ላይ ዶክተር አንዳንዶች በግል አሁን እንዳላችሁት ሲሰደቡ حتى በቋንቋ እንኳን ማያውቀው ሆኖ ሲባል እንትን ይላል ይቆጣል። ለምን ነካኝ ለምን ሰደብከኝ ክብሬን ተዳፈርክ በሚል ማለት ነው። እንደዚሁ ደግሞ በሶሻል ሚዲያ ምናምን እንደምናየው ሙስሊሙ ረሱል ሰለላሁ ዐለይሂ ወሰለም ሲነኩ ክብራቸው ሲነካ ሆ ብሎ ነው የሚነሳው። ከዛም ከዚህም በጣም በብስጭት ቁጣቸውን ይገልጻሉ። ነገር ግን አላህ Subhanahu Wa Ta'ala ሲሰደብ ግን በቃ ኖርማል በቃ አላህ ቦታ አለው ካለ አቅጣጫ አለው ካለ በቃ ምንድነው አላህ ምን ይለም የሆነ የማቅለል ነገር ለምንድነው ማለት መስደብ የሚለውን እንዴት ነው አላህን መስደብ ይሄ አላህን መስደብ ነው ሲባል ይሄንን የሚሉ ሰዎች ላይ ልክ ረሱል ሰለላሁ ዐለይሂ ወሰለም ክብራቸው እንደተነካ አይነት ቁጣ አይነት ማለት የተቃውሞ ነገር አይስተዋልም ብዙ ጊዜ። ይሄ የሆነው ዋናው አላህ ነው ኻሊቃችን እሱ ነው። ለቀለል ተደርጎ ለምንድነው እንደዚህ እንትን ያለው? ያው አብዛኛው ከዒልም ከመራቅ የተነሳ ነው አብዛኛው። ሁለተኛ ደግሞ ችልተኝነት ስለበዛ ነው። ሼህ አብዱላህ ኢብኑ ሁሰይን ኢብኑ ጣሂር من نحو 200 سنة ዛሬ 200 ዓመት ገደማ ላይ سلم التوفيق ላይ وقد كثر في هذا الزمان التساهل في الكلام حتى إنه يخرج من بعضهم ألفاظ تخرجهم عن الإسلام ولا يرون ذلك ذنبا فضلا عن كونه كفرا يقولوا يعني بزماناتنا በጣም በአፍ እላፊ ላይ ወሬ ዝም ብሎ የመጣለት ማውራት በጣም ተንሰራፍቷል በጣም በዝቷል። እንዲያውም ከአንዳንዶች ከአፋቸው ከኢስላም የሚያስወጡ ቃላቶች ይወጣሉ። ያንን ቃል ሲናገሩት እንኳን ኩፍር አይደለም ወንጀል እንኳን ከዚያ ያነሰ ሰጊራ ላይ ጥቃቅን ኃጢያት ላይ እንኳን የወደቁ ሳይመስላቸው የኩፍር ቃል የሚናገሩ ሰዎች በዝተዋል ይላሉ። ይሄ ዋቂዑና ያለንበት ተጨባጭ ነው። ሲናደድ የሆነ ነገር ሲሆን አላህ መሳደብ ለምንድነው አላህ እንደዚህ መታረገብኝ ብሎ ወልዒያዙ ቢላሂ ተዓላ ለከዛይ ሰው መንግስት ላይ እንደሚጮህ ባለስልጣን ላይ ወይ አባት ልጁ ላይ ልጅ አባት ላይ አደብ ጥሶ እንደሚጮህ አይነት ነገር ሰውየው አላህ እንደዛ ተሰሩፍ ሲያደርግ ስለ አላህ እንደዛ ሲናገር ታያለ። ይሄ ሐላኩን ዐዚም የዘመናችን መገለጫ ነው ያለንበት ጊዜ። አንድ ነገሮች ላይ ወልዒያዙ ቢላሂ ተዓላ መኪና የተጫረብኝ ብሎ ተነስቶ አላህ የሚሳደባለ ወይ ደግሞ ሪዝቅ የጠበበኝ መበላው አጣው ህመም በዛብኝ ጠናብኝ ብሎ አላህን የሚሳደባለ እዚሁ ሀገራችን ውስጥ ማለት ነው። ወልዒያዙ ቢላሂ ተዓላ ይሄ ከችልተኝነት
ከዲን በጣም ከመራቅ አላህን ከመፍራት ከመራቅ የሚመነጭ ነው። አንዳንዶች ያንን ነገር ሲያደርጉት ምንም ላይመስላቸው ይችላል። ደህና የሆኑ አማን የሆኑ መስሏቸው ነው የሚያደርጉት። ወሐቂቃው ግን ወጥተዋል። እንግዲህ የአላህ ሒልሙ ይሆናል። እንግዲህ እነሱ لأنه لا يؤاخذهم الله تعالى فورا ዛሬ እስኪ ባለስልጣን ፊት ሆነ ያንን ባለስልጣን እስኪ ፊት ለፊቱ ስደበው ምን እንደምትደረገው የሆነ ጃህ ያለውን ሰው በወታደሮቹ በሰራዊቱ መሃል በዚህ ጠባቂዎቹ ባሉበት እስኪ ተነስና እስኪ እነሱ ስደበው ምንድነው የምትደረገው? አላሁ ጀለ ጀላሉሁ ኻሊቁል ዓለም ሁሉም የሱ ሰራዊት ነው እኮ ሁሉም የሱ ሰራዊት ነው። ያኒ ሐሊም ስለሆነ ላ ዩዓጅሉ ቢዐዛቢና እንደው በመቅጣቱ አላሁ ተዓላ አይቸኩልምና ያ ነገርን ምንም ይሆን አይደለም ብለው ድንበር የሚጥሱ ሰዎች በዝተዋል። አላህ ይጠብቀን። ነገር ግን ሀላክ ነው። ውጤቱን ደግሞ ያዩታል። በዚያው ከሞቱ አላህ ይጠብቀን። አላህ ይጠብቀን። በጣም ብዙ ክስተቶች የተከሰቱ አሉ። ይሄ አንድ በተግባር በአይኑ ያየ ሰው ነው። ሶሪያ ላይ የተከሰተን ክስተት ለአንድ ሼኻችን ነግሯቸው ሼኻችን ለኛ ነገሩንና ሰውየው በጣም አላህ የሚሳደብ ኩፍር ላይ የሚወድቅ ሰው ነበር። ባላባት ነገር ነው። የአካባቢው ታዋቂ ሰው ነው። እና ይሄን ሰውዬ ሞቶ እንግዲህ ሊቀብሩት ወስደው ጉድጓድ ቆፍሮ ሊያስገቡት ሲሉ ትልቅ ዘንዶ ጥቁር ዘንዶ እዛው ይጠብቃል። ሱብሃንአላህ። አይ እንግዲህ አካባቢው እንደዚህ አይነት ይበዛበት ይሆናል ብለው ሌላ ቦታ ቆፈሩ። እዛው መቅበራ ውስጥ ሌላ ጉድጓድ ተቆፍሮ እንደገና ሊያስገቡት ሲሉ ጥቁር ዘንዶ ሶስተኛ ጉድጓድ ተቆፈረ። ምን ያህል ጊዜ እንደሚወስድ እንግዲህ አስቡት። እንግዲህ እያስጠበቁ እንደገና እዛ ሌላው ጥቁር ዘንዶ አላሁ አክበር። ከዚያ በቃ ትተነው ይሄ ቦታ እንግዲህ መቅበራ እንደዛ ሊሆን ይችላል ሌላ መቅበራ ነው ይድብልክ ነው ኮልፌ ጉለሌ ምናምን እንደምንለው ኮተቤ እንደምንለው እንደዚህ ከዚያ ከነበረበት መቅበራ ትተው ሌላ ሰፈር ሌላ ቦታ ሄደው ጉድጓድ ቆፍረው ሊቀብሩ ሲሉ ጥቁር ዘንዶ እዛ ውስጥ አለ። ይሄ እንግዲህ በትንሹ አላህ የሚያሳየው ነገር ነው። በቃ ምንም ማድረግ አይችሉም። አስገቡት ስራው ያውጣው ብለው ማለት ምን ያደርጋሉ? እና እንዲህ አይነት ነገሮች ሌላም በአይን የተከሰቱ የታዩ በቃ በኩፍሯ ምክንያት በአላህ ኢዕቲራድ አድርጋ ተቃውሞ አቅርባ ከተቀበረች በኋላ በጥቂት ሰዓት ደቂቃዎች ውስጥ መጮህና በቃ ኃይለኛ ድምጽ መጮህ የሚሰማበት የነበረ ቀብር ሲከፈት ሰውነቷ ከስሎ ተቃጥሎ የተገኘች ፍም ሆና የተገኘችበትም አለ። ይሄም ሶሪያ ላይ የሆነ ነገር ነው። በየቦታው አላህ የሆነውን ነገር ያሳየናል። ብዙውን ደብቆታልና ይሄ ሹም በኩፍር ላይ መሞት አላህ ይጠብቃል። ሪዳ ላይ ሆኖ መሞት የዘላለም ኪሳራ ነውና ሰዎች ምላሳቸውን ይጠብቁ። ዛሬ በእልህ እየተነሳሱ የሚከፍሩ ሰዎችን ስላየን ነው። ሶሻል ሚዲያ ላይ ባሉት ረድ አሰጣጦች መልስ አሰጣጥ ወይ ደግሞ የሆነ ሰው ይሄ ነው ዒልሙ ይሄ ነው ሐቁ ያለ ሲናገር አንዳንዶች ይሄን ቀቅላችሁ ብሉት እያሉ የሚናገሩ ሰዎች እያየን ነው። ወልዒያዙ ቢላሂ ተዓላ። አንዳንዶች እኛ ይሄንን ቢላ መካን የሚባለውን ፍልስፍና እናውቀው የሚሉ ሰዎች ይመጡ ነው እና ከየትኛው ወገን ናቸው ብለህ ስታስባቸው በእነሱ ቤት ስለ ዓቂዳ ያኒ እነዛን ሙሸቢሃዎችን ለምን ታከፍራላችሁ ወንድሞቻችን ናቸው እያሉ የሚከላከሉላቸው ሰዎች ናቸው። እዚህ ድረስ ደርሰዋል። ያ ወንድሞቻቸው ናቸው እንግዲህ ወይ ዓቂዳቸውን ተቀበለውላቸዋል ወይ ደግሞ ይሄንን ኩፍራዊ እምነት ተውሂድ ነው ብለውላቸዋል። አብሮ መጥፋት ነው የሚሆነውና እንዲህ አይነቱን ልቅነት ምላስን እንደፈለጉ መልቀቅ መገደብ ያስፈልጋል። በዒልም መታጠር ያስፈልጋል። ያጥፊ ነገሮችን አውቆ ራስን ከዚያ ነገር መጠበቅ ያስፈልጋል። መርሐባ ዶክተር፣ ከሰዓት አንፃር እዚህ እናቆማለን። ሌሎችን ኢንሻአላህ ቀጣይ እናቀርባቸዋለን። ባረከላሁ። የተወደዳችሁና የተከበራችሁ ተመልካቾች እየተከታተላችሁ የነበራችሁ ጠይቁ ፕሮግራማችን ነው። በሱና ቴሌቪዥን ብቻ የተላለፈው ለጁምዓ ምሽት 3 ሰዓት እንዲሁም ደግሞ እሁድ ቀን 7 ሰዓት ወደ እናንተ የሚደርሰውን ፕሮግራም ነው የተከታተላችሁት። እነዚህ ሁለት ፕሮግራሞች በተመረጡ ቀናቶች ወደ እናንተ ይደርሳሉ። አብራችሁን ስለነበራችሁ ስለተከታተላችሁን
እጅግ አድርገን እናመሰግናለን። ሌሎች የሱና ፕሮግራሞች ይቀጥላሉ። ያ ከወዲሁ እንሰናበታለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።